እዴ ፍናን ከመኔው ነው ደም ፍቺ ያልቋጨው የትዳር ተመልሰው አንድ ላይ ሆኑ። እኔን ብቻ አይደለም እንዴ ጸዲ የምታሽኮረመመው? ዛሬ ታክሲ ውስጥ አጠገብ የተቀመጠው ልጅ ዝም ብሎ ይገለፍጣ። ምንድነው ቢጠጋብዬ ሳይ ጸዲ ነች። በእያንዳንዱ ስንኝ ጀለ አሁን ላይ እነ ሳራቲ ምናምን ቡና ላፍላል ምናምን ሲሉ እንደ ጸዲ አይደለም አይደለ? አጨስልሃለሁ ከርቤና ሉባንጃ። አንድ እንዲሁ የቅርብ ወዳጅ ነበረ የጸዲን ሙዚቃ ከሰማ በኋላ ዝምታ ማብዛት የጀመረ። ሰላም ማበሻኒሽ እንዴት ናችሁ? ባቢ ነኝ። እናንተ እንዴት አላችሁ? የዲስካችሁ ሁሉ ሰላም፣ ስራ፣ ትምህርት፣ እንቅስቃሴ ሁሉ ዳንስ ናቸው። እንጨፍርን እናሳያቸው። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገር የሆኑ ጉዳዮችን እያነሳን ፈታ እያልን የምንጫወት ይሆናል። ብዙ መነጋገር ያለብን ጉዳዮች ተፈጥሯል። ለሙስሊም ወንድመቶች ረመዳን ከሪም ጾሙን ተቀላቅላችሁናል። እንግዲህ አብረን እየጾምን ፈታ እያልን መነጋገር የሆኑ ጉዳዮችን እየበታተንን ፈታ ምንል ይሆናል። ያዙኝ እንዳትለቁኝ። ሴት ሚዜዎች ግን የሚከፍሉት መስዋዕትነት እውነት ከምንም ጋር አይወዳደርም። ሌሊቱ ሙሉ ቁጭ ብለው አድረው ሜካፓቸውን ጸጉራቸውን ሲሰሩ አድረው ቀን ላይ ደግሞ ፕሮግራሙን የማድመቅ ግዴታ አለባቸው። እነዚህ ሚዜዎች እንግዲህ ሌሊቱ ሙሉ ሳይተኙ አድረው 11 ሰዓት አካባቢ ነበር እንቅልፍ የያዛቸው እና እኔም ወደ ስሬ ስገባ የመጀመሪያ ሚዜ ከእንቅልፏ በፊት የቀረስኳት ነው። ቢፎሯ ይህን ይመስል ነበረ። አፍተሯን ደግሞ እኔ እንደዚህ ቆንጆ አሪኬ ሰርቻታለሁ። በጣም ነበር የሚያምረው። ሲምፕል ሆኖ የሚዜ ሉክ ነበር የሰሯቸው እና እሷ እንደዚህ ቆንጆ አሪኬ ከሰራ በኋላ ሁለተኛዋን ሚዜ ቢፎሯን ይህን ይመስል ነበረ። ፍልቅልቅ ነበረች ቢፎሩ። አፍተሯን ደግሞ እንደዚህ ቆንጆ አሪኬ። ብዙ ጊዜ ግራ የሚገባ ሜካፕ ላይ ከቆዳው ጋር ይለያያል። አንቺ ግን አምጥተሽዋል። ስለ ሜካፕ እዚሁ ላይ ያለን የፊልተር ጉድ እንግዲህ ሰሞኑን አንዲት ታዋቂ ቲክቶከር ላይፏ ሙሉ በሙሉ ተበላሽቷል ማለት እንችላለን። እንግዲህ የሜካፕና የፊልተር ጣጣ ይሄ ነው ጋይስ። እንደዚህ አይነት ውርደት በዘራችሁ ማይረስ። ከላይ የምትመለከታት እንግዲህ የቻይና ቲክቶከር ላይቭ ላይ ያላሰበችው አስደንጋጭ ውርደት ነበር ያጋጠማት። ይህችም እንግዲህ ከላይ የምትመለከቷት የቻይና ቲክቶከር ቲክቶክ ላይ ላይቭ እያስተላለፈች ነበረም። ታዲያም እንግዲህ እስከዛሬ ድረስ ሰው የሚያውቃት መልኳ ይህኛው ነበረም። እናም በላይቭ መሃል ፊልተር ጎረምሳ እኮ ነው ይህ መልክ ነው በዛ ፊልተር የተደበቀው እና ከላይ እንደምትመለከቱት ፊልተሩ ለተወሰኑ ሰከንዶች ያህል ይቆራርጣል። በዚህም ጊዜ እንግዲህ ተከታዮቿ ትክክለኛ የሆነ ፊቷና መልኳን ይመለከታሉ። በዚህም እስከዛሬ ስትሸውደን ነበር በማለት ከ140 ሺህ በላይ የሆኑ ፎሎወሮቿ ሁሉም በአንድ ጊዜ አንፎሎ ያደርጓታል። ይህም ሁኔታ በርካቶችን አስገርሟል፣ አስደንቋልም። ረመዳን ጾም በገባ በሳምንቱ ማነው ሰላም አለይኩም ነብይ ሰላም ነው ማለት ደህና ዋላችሁ። እሺ አሁን ምን ፈለክ? በሩን ክፈቷ እንዴ እኮ የፈለከውን ተናገርና ልጋለይ ነው እንዳጣበከኝ ሰውዬ። በሩ ልዘጋው ነው። ወደ ጉዳይ ግባ። አይደለ እንዴ ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ወደ ጉዳይ ግባ ሰውዬ። በሩ ልዘጋው ነው። እሺ ትናንትና ሙባረክ ጠርቶኝ ነበር ስላልቻልኩ ነው ያልመጣው። ሙባረክ አሁን አፍጥር ላይ ነው። አፍጥር ላይ ነው እና ኮኪሱ እንዳልክ ኮኪሱ እንቁላል አለው ስጋ አለው። እሺ ሾርባ ቀምሽ ይወጣለው ባይሆን በቃ ወተት አለው እሱም ይዱጣ እንዴ። አረ በማርያም ክፈተው በእናትህ ይዱጣ። ምን ፈልገህ ነው? አምና የበላሁት ማለት ነው። እስከዛሬ ስላልተጠመቅኩ የአሁኑንም አመት አንድ ላይ ልብላና የቄደር ስለበቃ ሙባረክ ነው የፈለከው። ሲጨርስ እጠራልሃለሁ። ይዱጣ እንዴ አንተ እስኪ ክፈተው። ሙባረክ አንተውን የምትሰራው ስራ አላህ ይፈቅደዋል? እንደዚህ አይነት ስራ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል? ክፈተው ሙባረክ ሙቤ። በጣም ፈታኝ የሆኑ ምግቦች ናቸው። ደግሞ ጥፍጥናቸው ለጾመ አንጀት ብቻ ሳይሆን እንደው ጠግቦ ለበላ ራሱ ያስርባል። እና ሙስሊም እህት ወንድሞች ይሄን እንግዲህ ከግምት ውስጥ በማስገባት የፍስግ የጾም የሆነ አንዳንድ የአፍጥር ምግቦችን ብትሰሩ። ደህና ዋልክ? ምን አይነት ልጅ ነው የወለድከው? በእናትህ አገባም ብሎ እኮ እንደዚህ አነቀኝ። ንፍጣም አመት በአመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን? ምን አይነት የተራገመ ልጅ ነው የወለድከው? በእናትህ ይሄማ ያንተ ሽንት አይደለም። ይሄ ልውሃ ይለቅ። አንከራተተኝ እኮ እኔ አፉ እለዋለሁ። አፉ ብያለሁ። ኮኪሱን የሊቨርፑል ደጋፊ የሆነው ጀለስ ፔስ አሸንፈው መሐመድ ሳላ ጾመኛ ስለሆነ ነው እንጂ ፔስ ላይ እንደዚህ ፍርት ማያጡ ሰዎች ጥሩ አይደለም መጫወት። ከባባድ ጸብ ውስጥ የገባንባቸው አጋጣሚዎች አሉ። በተለይ ሁለት ፍርታም ከተገናኝ እዛ ስለነበር እጠጣለሁ፣ አጭሳለሁ፣ ትራማዶል እጠቀማለሁ። ከመጥፎ ልጆች ጋር ነው የምውለው። ትምህርት ቤት እጣላለሁ። ተደባዳቢ ነኝ። ከሴት ጋር አልጣላም፣ ከወንዶች ጋር ነው የምጣላው።
ፈጣጣ ጎፍጣጣ ነኝ። በቃ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ከዛ እሑድ ከሰዓት ፌሎ ሄዳለሁ። ፍጥጥ ያለ ውሸታም ነኝ። እንደዚህ ፍጥጥ ያለ ውሸታም፣ ፍጥጥ ያለ ሌባ አይማን ምንም የሌለ ሁሉም ኃጢአት እሰራለሁ። ዳይሬክተሩ ራሱ ተማሮብኛል። አሁን አፍራም ደግሞ ማለት ነው ዘጠኝ ክፍል ሳማም ከመጣች በቃ ላፍር አክስቶችን እስከ 2000 ብር እስከ 3000 ብር ሰርቃቸዋለሁ። አሁን ስመጣ ራሱ ጃንጥላ ሰርቄ ነው አክስቴ የመጣሁት። ምንም ዕቃ አይቀረኝም። ምንም ዕቃ አንድ ዕቃ አይቀረኝም። ሁሉንም መስረቅ ነው ስራዬ፣ መስረቅ ነው እልፍት መስረቅ ነው በቃ። ታውቀኛለች መሲ ማሚ ግን እንደዚህ እንደሆንኩኝ አታውቅም። አስመሳይ ነኝ፣ ውሸታም ነኝ። አይዞሽ፣ በሁሉም ሃይማኖት የሁሉም አምላክ የምህረት አምላክ ነውና ንስሐ መግባት ነው። ዘኪዮስ አጭር ሰው ነበረ፣ በሾላ ላይ ወጣ ኢየሱስ አየና፣ ኢየሱስ በዛ ስፍራ በደረሰ ጊዜ ዘኪዮስ ፈጥነው ውረድ በቤት ገባ። አሁን በጾሙ ለምዶ እንደዚህ ነገር ውስጥ መከቱን ስሙ ዘኪዮስ ቢሆን ገና ጤና ይስጥልን እዚህ ጋር ቁጭ ብዬ እንደምታይኝ ምስት ፈለጋለሁ። ምስት አማረኝ፣ ወጥ ማቦካልኝ ምስት ፈለጋለሁ። ድንግል ሳይሆን ድንግል አይገኝም፣ ድንግል መቼም አይገኙም። ግን በበዛት ያልተደከለ በእናት በቃ አማረኝ ምስት አናቴ ላይ ወጣ ትሎ ፈለገልን። ወጣ እንደውም በዚህ ቪዲዮ እንፈልግለታለን ለወንድማችን አንድ አናጣለትም አይደል? ዘፈን የሚያውቀው ባሌ ስቴጅ ላይ ሲዘፍንልኝ ጥጃ ማሰሪያው ስሙ ነው ጉንጉን፣ የጥጃ ማሰሪያው ስሙ ነው ጉንጉን። እኔ ከወደድኳት ዝንጀሮም ትሁን፣ አንቺም ሂጂ ወደ ነጫጮቹ፣ አንቺም ሂጂ ወደ ፈረንጆቹ፣ ለእኛም እግዜር አለን ለጥቋም እንግዲህ ስለ ሰርግ ስናወራ አንዲት እህት እንግዲህ ያወጣችው የሰርግ እቅድ ነው። በሬ 80 ሺህ ብር፣ ሽንኩርት 1 ኩንታል 10 ሺህ ብር፣ ዘይት 25 ሊትር 8 ሺህ ብር፣ በርበሬ 20 ሺህ ብር፣ ቂቤ 10 ሺህ ብር፣ እንጀራ 15 ሺህ ብር፣ መጠጥ ጋር እንገባለን። ባህላዊ ጠላና ጠጅ አለ፣ ዘመናዊ ውስኪና ድራፍት ቢራ አለ። ድምር 30 ሺህ ብር ሲደመር 49 ሺህ ብር መጠጥ ማለት ነው። አልባሳት ሙሽራ ከነሚዜ ፎቶ ቪዲዮ 160 ሺህ ብር፣ ዲኮር 10 ሺህ ብር፣ ቀለበት 70 ሺህ ብር፣ የመኪና ኪራይ 50 ሺህ ብር፣ ጠቅላላ ድምር 482 ሺህ ብር። ሌላውን እድሩ ይሸፍነዋል አታስብ። ይሄ ጠቅላላ ድምር 482 ሺህ ብር ሳላስብ ከሆነ እድሩ አግዞኝ ሳላስብ ከሆነ አስቤስ እድሩ ሳያግዘኝስ? እኔና ባሌ እንደተጋባን እኔ ከዚህ ሰው ጋር መኖር አልቻልኩም ብዬ ማሚን ላማክራት በ6 ወር የሄድኩኝ ጊዜ ማለት ነውና ለምንድነው መኖር ያልቻልሽው ብላ ስትጠይቀኝ እኔ በቃ ቤቱን አስተካክዬ ቆንጆ አርጌ ጠብቄ ልክ እንደመጣ ጫማውን እዚህ ጋር ወረውራል፣ ካልሲውን እዚህ ጋር ሸሚዙን በአንዴ ቤቱን ይዘበራርቃል ስላት እሷ ያኔ 30 ዓመት ሜሬጅ ላይ የነበረች ሰው ናት። መኝታ ክፍሏ ወስዳኝ ቁም ሳጥኗ ይሄ ዋኪን ክሎዜት ነበራትና ስታሳይ ልብሱ እንዳለ መሬት ነውና የመሰለኝ ዋኪን ክሎዜት ውስጥ ያለው ማንጠልጠያ የተሰበረ ነው የመሰለኝ። ከዛ አይቼው ወይ ማሚ ተሰብሮብሽ ነው ብዬ ስላት አይ አይደለም አባትሽ አንድ ሸሚዝ አጥቶ እንዳለ አውርዶት ነውና ያው 30 ዓመት እያስተካከልኩ ኖራለሁ አለችኝ። ስለዚህ የማይቀየረውን ሰው ለመቀየር ከመሞከር ራስሽን ቀይሪ ብላ መከረችኝ። ያኔ ነው ማለት ነው። እናትና ልጅ ለምንድን ነው ባሎቻቸው የሚሰድቡት? መቀየር ማይችል ሰው መቀየር ስላልቻለ ሳይሆን ስራ ቢዚ ስለ በሌላ ነገር በጣም የተጨናነቀ አእምሮ አሁን ለሸሚዝ ብሎ ደግሞ መጨናነቅም ድጋሚ ይከብዳል። አስቡትን አይደለም ሸሚዝ መፈለግ ጌም መፈለግ ራሱ ይከብዳል። እዚህ ጋር የምናየው ወንድማችን እሱ ነው። ቆይ ላሳይሽ። አሁን ለምን የሁሉ ፒኤስ እያሉ ነበር ሲጠይቁኝ የነበረው ሁሉ ፒኤሱም ጌሚንግ ፒሲውም ሁሉን ነገር አሳይሻቸው። አዎ ለምን እንደሚያስፈልግ ላሳያቸው። ጂቲ የጫወትኩና ገና ፍቼ ጌም ከምቀይር ማለት ነው። ይሄ ቀጥታ ሲሆን ምን ይመጣል? ኳስ ለምን ትዘጊያለሽ? አይሻ ኳስ ደግሞ ማየት በዚህ ቲቪ ነው። ታዲያስ እዛ ሌላ ጌም መጫወት እንፈልግ እኔና ቡቺዬ እንፈልግ ሌላ ጌም ይመረናሉ። ወዲያው እንደዚህ አውጥተን ኤችዲኤምአይ ብቻ መቀየር ነው። ማርቨል ራይቨልስ ገብተን እንጫወታለን ነው። አንድ ፔስ ግን ቀልድ ነው። ያኛውን አምጪልኝ። ያኛው ለሊት 9 ሰዓት ትሪዘ ማሽቃበጥ
ለብሰገ መስክረ በነፃ ሲለቀ አይኔ ጉዴ ፈላ አይኔ ጉዴ ፈላ። እንግዲህ ስለ ሄለን በርሄ ስናወራ ሄለን በርሄ ሃይሉን ቦኸ አርቲስቶቻችን ቻይናኛነት ያምርባቸዋል። ሄለን አሁን ፍንትው ብላለች። ጸጉሯ፣ አለባበሷ፣ ድሪፖ አዲ ይለያል። የትኛው ሄለን በርሄ ሙዚቃ ነው አሁን የተጫወቱ? እስቲ ያገኛችሁት ካላችሁ ከስር ኮመንት ላይ ለምንድን ይሄ ሁሉ ብር በበርበሬ ሻግ አድርጎ እንዲህ? ባንክ እኮ በባንክ እኮ ማስተላለፍ ትችላለህ። ባንክ እኮ ማስተላለፍ ትችላላችሁ። ሞባይል ባንኪንግም ስላለ ምናምን በብሩን ባንክ ሄዳችሁ ዲፖዚት አድርጋችሁት ከዛ በኋላ ትራንስፈር ማድረግ ይቻላል። ይሄ በጣም ያለፋል። አስቡት። አሁን እያሳላቸው ነው ሁሉም ማለት በርበሬ ውስጥ ከተውት ምናምን ፕራይቬሲ የማይከበርበት ቤት ፕራይቬሲ ከማያከብሩ ሰዎች ሁሉ በዋናነት ቁጥር 1 ደረጃውን የሚይዙት እናቶች፣ ማዘሮች ናቸው። ቀን በቀን እኮ ነው በቃ ተመስገን በየነ በ100 ቮሊዩም ይለቀቃል። የማለዳውን ዜና አወዳደቋን አሳምርላት። ልጆቹ አሁን ከአንቺ ምንድን ነው የሚማሩት? የገበታ ስነ ስርዓት አለ አይደለም? የቡና ተሰጦሽን ሳናደንቅ አናልፍም። በሂል እንደዚህ ማድረግ ግን ቦታና ጊዜ ምረጭ። ልጅ ሚስትህን ሲመስል አባዬ ወይ ልጅ፣ ለምንድን ነው አንተ ቆንጆ ሆነ እኔ አስቀያሚ ሆንኩት? በእናትህ ስለወጣክ። እናቴን ለምን አገባሃት? ብዙ ቆንጆ ሴቶችን አውቅ ነበረ። እናትህ ግን ቆንጆ ባትሆንም ጥሩ ልብ ነው ያላት። ዋናው ደግሞ ልብ ነው ብዬ አገባዋት። አንተ ልቧን ወሰድክ፣ ለእኔ መልኳ ደረሰኝ። ፌር ነው? ያው ውስጣዊ ውበት አፍቅሬያት እኮ ነው። ለአንተ ደስታ ብለህ እኔ ላይ ፈረድክብኝ። ለመሆኑ ግን ስታገባት ልጅህ እሷን ሊመስል እንደሚችል አላሰብክም ነበረ? አላሰብኩትም ነበረ ልጄ፣ ይቅርታ አድርግልኝ። እኔ ይቅርታ ላደርግልህ እችላለሁ፣ ፈጣሪ ግን ይቅር ይልሃል? እሱ ነው ጥያቄው። ልጄ፣ የሰው ዘር በሙሉ ቆንጆ ነው። በራስህ ልትተማመን ይገባል። አባቴ መልክህ እኔ እንዲመስል ደስ ይልሃል? አባትህ ነኝ እኮ። ለምንድን ነው የምታሟርትብኝ አንተ ዋርተኛ? ውጭ ይቀዝ ሚስቶች ሲፎካከሩ ደግሞ ሳልነግርሽ ባለቤቴ እኮ ቢትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ውይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን? ጥርስ አለው እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው።
ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት ይፈርብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? ኦ የውሃውን ነው እንዴ? ይለያል የእነሱስ ፉክክራቸው ደግሞ የሚጀምረው ከትዳር በፊት ነው። ያው እንደምታውቁት ሰርጌ ደርሷልና ባለቤቴ ደግሞ ሚዜ በሚመርጥበት ጊዜ 3 ጓደኞች ብቻ ነው ያሉትና 4 ሚዜ ማድረግ አልችልም ስላለኝ እናንተ ደግሞ የቅርብ ጓደኞቼ ናችሁ፣ ራሳችሁ ተነጋግራችሁ አንድ ሰው ምረጡ ብዬ ነው ሚዜ ማይሆነው። ያው እኔ ኤክስትሪሽ ስለሆንኩኝ ቤተሰብ ምርጫ ውስጥ አይገባም። እንደውም አንደኛ ሚዜ መሆን ያለብኝ እኔ ነኝ አይደል? ያው ባልና ሚስቱን ያስተዋወቁት እኔ ነኝ። ከሚዜ አልፎ እንደውም የክርስትና እናት መሆን አለብኝ እኔ መቼም የ10 ዓመት ጓደኛዋ ነኝ። እኔ ደግሞ ወንድሜ ነው የሚያገባው። ወንድሜ ሚዜ ካልሆንኩ ይደብረዋል። ቆይ ባለፈው ወንድሜ እችን ተንከሲስ እንዴት ነው የሚያገባው ስትይ ነበር እንዴ? ምን ታስሞጭጫለሽ አንቺ? እቺ ዱርዬ ለትዳር መብቃቷ በጣም የሚገርም ነው ስትይ ነበር እንዴ አንቺ ራስሽ? እንዴ አንቺ ያክስት ልጅ ተብያስ ባለፈው ያቺ ደሃ እናቷ ሰርጉን በምድር የምትደግሰው እያልሽን አልነበረ? ድሮም ባዳ ነው እንደዚህ እንደማለት ታውቂያለሽ፣ እንዳታምኛቸው። እናንተ አይደለም ለሚዜነት ማለት ነው እንደው ለቅሶ ላይ በሆነ ራሱ ጥቁር ቀሚሳችሁን ለብሳችሁ ተሰብስባችሁ ታሙኛላችሁ። ከዚህ ሁሉ በቃ ሚዜ የሌለው ሰርግ ካሜራማን ራሱ አያስፈልግም። ዘኪ ከላይ አለች። ቤተሰብ ረፍ ቴዲ አፍሮ እንግዲህ ሰሞኑን ሞምባሳ በነበረው ኮንሰርት ላይ ብዙዎች እንግዲህ ሀሳባቸውን ሶሻል ሚዲያ ላይ ሲያጋሩ ነበረ። እንግዲህ ቴዲ ከዚህ በፊት ካሉት ኮንሰርቶቹ ይሄኛው ቀዝቀዝ አለብን፣ እንዲሁም የተለያዩ ኔጌቲቭ ኮመንቶች በርከት ብለው ያየን ነበረ። እዚህ ጋር አረጀ ልበል 1500 ላይ ካለው ከእንቅልፍ ቀስቅሰው ነው ያዘፈኑት። አረጀም አላረጀም ሂዝ ደ ጎት። አረጀ የምትሉ ሰዎች ግን ለእናንተ መረጃ ቫምፓየር ብቻ ነው የማያረጀው። እውነት ነው። እንደዚህ አይነት አሪፍ ሾዎችን እንግዲህ ያሳየ ቴዲ ይህን ኔጌቲቭ መሆን እኔ እንጃ። አስደንጋጭ ህግ ለአከራዮች ወጥቷል። አከራዮች በደንብ አዳምጡ። በማንኛውም ሰዓት ለተከራይ ዋጋ መጨመርም ሆነ በምትፈልጉ ሰዓት ማለት ነው ተከራይም ቤት ልቀቅ ማለት እንደማይቻል በአዲሱ መመሪያም ተገልጿል። በአዲሱ መመሪያ ቤት ይሄ የተከራይ ዜና ይመስላል። ለምዱ ድምፁ የዜና አቅራቢ ያልመሰለኝ። ተከራይ ቁጥጥርና አስተዳደር አዋጅ እንደገለጸው ከሆነ የአከራይና ተከራይ መብትና ግዴታዎች በግልጽ ተቀምጠዋል። ዋናዎቹ ነጥቦችም እንደሚከተሉት አቀርብላችኋለሁ። የክራይ ዋጋ ጭማሪን በተመለከተ የጊዜ ገደብ ተቀምጠዋል። አከራይ የክራይ ዋጋ መጨመር የሚችለው በአመት አንድ ጊዜ ብቻ እንደሆነም ተቀምጠዋል። እንዲሁም ደግሞ የጭማሪ መጠን በተመለከተ ጭማሪ የሚወሰነው በከተማ አስተዳደሩ የሚወጣው የዋጋ ማውጫ ወይም ደግሞ ኢንዴክስ መሰረት እንጂ አከራይ በፈለገው መጠን መጨመር እንደማይችልም ተገልጿል። ዋናው ደግሞ ማስጠንቀቂያ ተብሎ የተቀመጠው ዋጋ ለመጨመር ሙሉ ከማለቁ ማለት ነው 2 ወራት በፊት ለተከራይ በጽሁፍ ማሳወቅ ግዴታ እንደሆነ ነው የተቀመጠው። የክራይ ውል የሚቋረጥባቸው ምክንያቶችም እንዲሁ ከስር በዝርዝር ተቀምጠዋል። የክራይ ውል በጊዜው ሲያልቅ የሚያበቃ ቢሆንም በውል መሃል ግን ግንኙነት ማቋረጥ የሚቻለው በሚከተሉት መንገዶች ብቻ ነው። አንደኛው በስምምነት ወይም ደግሞ በማስጠንቀቂያ ሲሆን ሁለቱ ወገኖች ተስማምተው ማንኛውም ጊዜ ውላቸውን ማቋረጥ ይችላሉ። ሌላኛው ደግሞ ቤቱ ሲተላለፍ ነው። የቤቱ ባለቤቶች በሽያጭ ወይም ደግሞ በውርስ ለሌላ ሰው ከተላለፈ አዲሱ ባለቤት የ6 ወር ማስጠንቀቂያ ሰጥቶ የማስለቀቅ መብት እንዳለውም ተገልጿል። ሌላው ደግሞ ተከራይ ሲፈልግ ነው። ተከራይ በማንኛውም ጊዜ ለባለቤቱ የ2 ወር ማስጠንቀቂያ በመስጠት ውል ማቋረጥ እንደሚችልም ተገልጿል። ሌላው ያለ ማስጠንቀቂያ ወይም ደግሞ በጥፋት የሚቋረጥ ውል ነው። ተከራይ የሚከተሉትን ነገሮች ከፈጸመ ወዲያውኑ ውል እንደሚቋረጥ ተቀምጧል። የክራይ መክፈያ ጊዜ ለመጀመሪያ ጊዜ ሲከፈል ለ15 ቀናት፣ ለሁለተኛ ጊዜ ደግሞ ለ7 ቀናት ካልከፈለ ውል ይቋረጣል። ቤቱ ከአከራይ ፍቃድ ውጪ ለንግድ ወይም ደግሞ ለሌላ አገልግሎት ከዋለ ውል እንደሚቋረጥም ተገልጿል። ሌላው ደግሞ የአካባቢው ሰላም በተደጋጋሚ ካወከና በቤቱ ውስጥ ወንጀል ከፈጸመ ውል እንደሚቋረጥም ነው የተገለጸው። ይህ አዋጅ ተፈጻሚ የሚሆነው ለመኖሪያ ቤት ብቻ ነው። ለንግድ ቤቶች ወይም ደግሞ ለሌላ አገልግሎት የተከራዩ ቤቶችን እንደማይመለከትም ተገልጿል። አዳዲስ መረጃዎች ፎሎ ማድረግ ፍቺ ያልቋጨው የትዳር ተመልሰው አንድ ላይ ሆኑ እንዳትሉኝ
እንዳትሉኝ ዛሬ ደስ የሚል ዜና ሰማህ በሉኝ። ዳግማዊት ፀሐዬ ከዝምታ በስተጀርባ ያለው የካናዳ ቆይታ። ዳግማዊት ፀሐዬ ከፍቺው ማግስት ከመገናኛ ብዙሃን ራሷን አርቃ ቆይታለች። ብዙዎች እንደሚሉት ወደ ካናዳ መሄድ ድምፃዊቷ ወደ ካናዳ ካመራች በኋላ በሙዚቃ መድረክ ላይ ያላት ተሳትፎ በእጅጉ ቀንሷል። ይህም ጠፋች የሚል ወሬ እንዲናፈስ ምክንያት ሆኗል። የግል ህይወት አንዳንድ መረጃዎች እንደሚጠቁሙት ዳግማዊት በካናዳ ቆይቷ ትኩረቷን በግል ህይወቷና በልጆቿ ላይ በማድረግ ከጭቅጭቅና ከሚዲያ ጫጫታ ርቃ መኖርን መርጣለች። እኔ ደግሞ ዛሬ ሰለብሬት እናድርግ። ደስ የሚል ዜና ገና አይደለም። እስቲ ተስፋ አለን፣ አንድ ቀን ይታርቃሉ ብለን ተስፋ እናደርጋለን። እዴ ፍናን እንኳን ደስ ያለሽ ፍናን። አይ አሁን አምነናል። ጀለስ ቀልጠፍ ያለ ነው። እናቴ ሱቅ ሄጄ ስገዛ የሚመስላት ባለሱቅ እንዴት ነህ? ቲማቲም ስጠኝ እስኪ፣ ጥብልቅ ያለ ቲማቲም፣ ደህና ቲማቲም እንዳትሰጠኝ። ይሄ ደህና ነው፣ ይሄን እንዳትከተው እሺ። ቃሪያ ስንት ነው ኪሎ? 150 ነው። 250 ሰጥሃለሁ። ጥብልቅ ያለ አድርግልኝ፣ ገና እንዳታረግ። ቡና ፈልጋለሁ፣ ቆራሻው ይበጥ እሺ። ከቡና ቡና ጽድት ያለ እንዳትሰጠኝ ነግሬሃለሁ። ሎሚ ያለህ እንዴ? እሱ አንዴ ታዲያ የሚፈለገው ጥብልቅ ያለው ነው የሚባል ነገር የሌለው ስጠኝ። አንድ ላይ ስንት መጣ? 150 2000 ይሰጣል። መልሱን ሙዘት ምን ማረጃ አጣብቂኝ ሁኔታ ውስጥ አስባችሁታል? እንደዚህ ቀንና ሌሊት ስራ እየሄድኩ እየለፋው የወጣት እድሜ ጊዜን ተውሼ ለወደፊት ልጆቼን የሚያስተዳድር ሀብት አመጣለሁ ብዬ እንደዚህ ቀንና ሌሊት እየለፋው ከዛ ልጅ ስወልድ ልጁ መጥቶ አባዬ እኔ እኮ የማንቸስተር ዩናይትድ ደጋፊ ነኝ ቢለኝ አስባችሁታል? ወይኔ የዛ ሰው አይበለኝ። እንዴት አረጌ ድራሹን እንደማጠፋው እንዳልተወለደ አረጌ ነው አመድ ማረገው። እንዴት እንደዚህ ትለኛለህ? ይህ ሁሉ አረጌልህ አባትህ እንደዚህ ትክዳለህ? ልቤን በቢላ ውጋው፣ እሱ ይቀልሃል። እንዴት ኧረ አያርገውም። እኔ የገዛ ጓደኛውን በአንገቱ ላይ፣ በሆዱ ላይ፣ በግራና በቀኝ የደረቱ ክፍል ላይ እንዲሁም ደግሞ በታፋው ላይ ደጋግሞ ህይወቱን ያደረገ ግለሰብ ነው። ታዲያ በጓደኛው ናትናኤል ላይ በሚበላው ምግብ ውስጥ ኬሚካል ጨምረ በመጠጣው ውሃ ውስጥም ኬሚካል በማድረግ ጉበቴ እንዲበላሽና እንድታመም አድርገሃል በሚል በያዘው ቂም ምክንያት ጓደኛው ናትናኤል ወደ ዶርም ሲገባ ጠብቆ ምንድን ነው ምግብ ነዋ ብላ እንጂ ከመቼ ወዲህ አሞ የለም ዝም ብለህ ብላ። ቅድም ሳላስከፋው ተቀይመኛል እንዴ? ባክኔ ረስቼዋለሁ። ምን ለማንሳት ብላ ዝም ብላ ያመጣውልህ እንዴ? ስጋ ካስከፋው ብላ እሺ ቀመሰው። አሁን አንዳንድ ቲክቶክ ላይ የሚሰማቸው ዜናዎች ከባድ አለመተማመናችንን ጨምረውታል በጣም። ቤተሰብ የዛሬው ቪዲዮችን ይመስል ነበር። እስከዚህ ድረስ ካላችሁ አይ ላይ ኦል በቀጣይ ቪዲዮ እንገናኛለን። አበሻን ይሸጣው።